እማይሆን ነው። ልብሶችን እንዳታጣጥፊልኝ እንዳነኪ በጅሽ እማይሆን ነው። ልጅሽ ያለሽን ነገር ሰምተሽዋል አይደል? ሰምቼዋለሁ። ስለዚህ ልብሶችሽን መሰብሰብ አለብሽ። ልብሶችሽን ሳትይዢ ዝም ብለሽ ትውጭ ነው? አልወጣም። በቃ አልወጣም። እዚሁ ይግደለኝ። አልወጣም። በቃ ምንድን ነው እቅድሽ? ምንም እቅድ አያስፈልገኝም። ቤት ውስጥ ዘና ልጄ ነው መኖር ፈልገው እኖራለሁ። ጉዲት ወይዘሮ ወርቄን ከችግር ልታወጣቸው መታለች። ምክንያቱም ወይዘሮ ወርቄ መሄጃ ስላጡ ልጄ እባክሽ ነይና ወንድምሽን ከቤት እንዳያስወጣኝ ለምኙ ብለዋት ዮዲትን አምጥተዋት፣ እንግዲህ ዮዲትም ደግሞ እኔ ልጅሽን ለምኝልሻለሁ፣ ምንም ማድረግ አልችልም። ስለዚህ አሁን ያለሽ አማራጭ ልብስሽን ሰብስበሽ መውጣት ነው። ያንን ደግሞ አግዝሻለሁ። ሻንጣሽ ወዴት ነው ያለ? ነይ ላውጣልሽ ሻንጣሽን እያለቻቸው፣ ወይዘሮ ወርቄም አልወጣም ምን ሆነሻል እያሏት ነበረ። ያቋረጥ ነው ዛሬ የእናት ግፍ ድራማን ከዛ ጀምረን የምንቆይ ነው የሚሆነው። ሰላም ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንደተለመደው የእናት ግፍን ነው ይዤላችሁ የመጣሁት። የወይዘሮ ወርቄ ውሸት እንደቀጠለ ነው። እንዲሁም ዮዲት ማለት ነው አሁን ላይ ከወንደሰን ጋር ራሱ አብራ እየታየች አይደለም። ከወንደሰን ጋር ራሱ ወጣለች። እነማየና ወንደሰን አለምዬ ራሱ ብዙ ጊዜ ሆናቸው የድራማው ድምቀት ነበሩ፣ ግን ደግሞ ትንሽ ወጣ ብለዋል። አሁን ላይ ያሉት እነ ወይዘሮ ወርቄ ናቸው። ወይዘሮ ወርቄ እንግዲህ ከቤቱ አልወጣም ብለው ሙጥኝ ብለዋል። ምክንያቱም በግፍ የገደሉት ባላቸውን ቤት አሁን አልለቅም ብለዋል። አስቻለው ራሱ አሁን ላይ ምንም የሚምራቸው አይመስልም። ምክንያቱም መታሰር የማትፈልጊ ከሆነ ከዚህ ቤት ውጪ እያላቸው ነበረ። ወይዘሮ ወርቄ ግን ምንም የሚሰሙ ፍጥረት አይደሉም። ወይዘሮ ወርቄና ዮዲት ስንሄድ እንግዲህ ዮዲትም ልብስሽን ላጣጥፍልሽና እንውጣ በምትላቸው ሰዓት በፍጹም አይሆንም፣ ከዚህ ቤት ለቅቄ መውጣት የለብኝም፣ ልብሶችን እንዳታጣጥፊብኝ፣ በእጆችሽም እንዳትነኪብኝ እኔ አልፈልግም በሚሏት ሰዓት ዮዲትም ልጅሽ የነገረሽን አልሰማሽም ወይ? ሰማሽው ወይ? ሰምቼዋለሁ። ስለዚህ ልብሶችሽን መሰብሰብ አለብሽ፣ ወይስ ደግሞ ያለ ልብስ ወጥተሽ መውጣት ነው የምትፈልጊው? ያለ ልብስ ከወጣሽ ምን ልትሆኚ ነው በምትላቸው ሰዓት ወይዘሮ ወርቄም አልወጣም፣ ይገለኝ እንደሆነ አየዋለሁ፣ እስኪ ይግደለኝ፣ ከዚህ ቤት ንቅንቅ አልልም። ምንድነው እቅድሽ እማዬ? መውጣት አለብሽ። እሱ እኮ እዚህ እንድትቆይ አይፈልግም፣ ይግደለኝ፣ በቃ ምንም አይነት እቅድ የለኝም፣ ግን ደግሞ ይግደለኝ፣ ከዚህ ቤት አልወጣም፣ እዚህ ሆነው የምኖረው በሚሉ ሰዓት ዮዲትም ቤትሽ ውስጥ ዘና ብለሽ የምትኖሪ አይመስለኝም፣ ስለዚህ እማዬ መሄጃሽን ፈልጊ። ምን ሲባል ነው ቤቴ ውስጥ የማልኖረው በሚሏት ሰዓት ልጅሽ ጨክኖብሻል፣ ስለዚህ እዚህ እንድትኖሪ አይፈልግም። አልወጣም እኮ ነው የምልሽ፣ አሰሚኝም ወይ? ይቅርታ እንዲያደርግልኝ እለምነዋለሁ። አሁን እንኳን ይቅርታ የሚባለው ማታለል የሚሳካልሽ አይመስለኝም። ይሆናል፣ አሳምነዋለሁ። ወንደሰንን እኔ ነኝ የወለድኩት፣ እስካሁን ድረስ ያሳደግኩት እኔ ነኝ። የሱን ጸባይ አውቀዋለሁ፣ ይቅርታ ጠይቀዋለሁ፣ ያደርግልኝ። ወደ ፀሐይና አስቻለው ስንሄድ ፀሐይም ለወይዘሮ ወርቄ ይቅርታ አድርግላቸውና ከቤታቸው አይወጡ፣ እኛ እንውጣ ነው ፀሐይ እያለች ያለችው። አስቻለው ግን ምንም ነገር ብለሽ ሀሳቤን ለማስቀየር አትሞክሪ፣ እሷ ምንም የምትቀየር ፍጥረት አይደለችም። ምክንያቱም አሁን እንደዚህ ስትለሳለስ የተቀየረችና ያዘነች ነው አይደለው የምትመስለው። እሷ ግን ማንም የማያውቅባት እባብ ነች። ስለዚህ ምንም የሚቀየር ነገር የለም። ፀሐይም ከዚህ በፊት እኮ ከቤት ውስጥ አትውጡ ራሴን አጠፋለሁ ሲሉ እኮ እሺ ብለናቸው ነበረ በምትል ሰዓት የሆነ ሰዓት እንደዛ ብለው አስፈራርተው ፀሐይና አስቻለው ከቤት እንዳይወጡ አድርገው ነበረ። አሁን ግን አስቻለው የዛን ጊዜ የእውነት መስሎ ነበረ። እሷ ግን ማስመሰሏን ሁሌ እንደቀጠለች ነው። ራሷን ደግሞ እንደማታጠፋ አውቃለሁ። ራሷን በጣም ነው የምትወደው። ፀሐይም እኛ እዚህ ቤት ምን ቆይ ከሆነ እነሱን ካባረርናቸው ራሳቸው ላይ የሆነ ነገር እንዳያደርጉ በጣም ነው የፈራሁት። እነሱ አሁን ላይ ተናደዋል፣ ምንም ማሰብ አይችሉም። ስለዚህ ራሳቸው ላይ የሆነ ነገር አድርገው ከመጨነቅ አሁን ብታስብበት ይሻላል አስቻለው። ፀሐይም ጊዜው እየበዛና እንደዚህ እንደ ችክ ካሉ እንደዚህ ችክ ብለው ከቀጠሉ ያሳዝኑህና ይቅርታ ታደርግላቸዋለህ። የዛን ጊዜ ደግሞ እዚህ ቤት አብረውን ይኖራሉ። እኔ ደግሞ ለዛ ነው እኛ ቤት ተከራይተን እንውጣ የምልህ። ምክንያቱም እነሱ ከዚህ ቤት የመውጣት ሀሳብ ስለሌላቸው አንተን እንደምንም አሳምነው እዚሁ ቤት ብቻ ነው አብረን እንኖር የሚሉ ያንን የበፊቱን ስቃይና የበፊቱን እንግልት ደግሞ አሁን አልችልም። ስለዚህ እኛንን ቤቱን ተከራይተን መውጣት ያለብን፣ እነሱ መውጣት የለባቸውም። በአሁኑ አንቺንም እኔንም ልጄንም ችግር ውስጥ የሚከት የደደብ ስራ አልሰራም። ስለዚህ መውጣት ካለባትም እሷ ነች እንጂ የምትወጣ እኔ ከገዛ አባቴ ቤት የትም ንቅንቅ ብዬ አልወጣም፣ ጋሚ አልሸወድላትም በሚላት ሰዓት እንግዲህ ፀሐይም ግን ብለዋለች። ምክንያቱም በኋላ ደግሞ ምክንያቱም ወይዘሮ ወርቄን ስለሚወዳቸው እንደሚያሳዝኑትና ወይዘሮ ወርቄ ላይ ይቅርታ እንደሚያደርግላቸው ታውቃለች ፀሐይና ግን ስትል እመኝኝ ምንም የሚፈጠር ነገር የለም፣ እዚህ ቤት ትወጣለች። እኔ የድሮ አስቻለው አይደለሁም። ከእንግዲህ በኋላ የምሰራውን ግፍና በደል እያየሁ ዝም አልላትም። ወደ ወይዘሮ ወርቄና ዮዲት ስንሄድ ወይዘሮ ወርቄም ልጄ እኔ ላይ እንደዚህ ሊጨክንብኝ አይችልም በሚሏት ሰዓት እንግዲህ ዮዲትም እዛ ሳሎን ላይ እኮ እንዴት ጨክኑ በጭካኔ አይን ነበር ሲያይሽ የነበረ፣ እንዴት ነው አሁን እሱ ይቅርታ ያደርግልኛል ብለሽ የምታስቢው?
ያደርግልኛል፣ ይቅርታ ያደርግልኛል፣ እንደተጸጸትኩ አድርጌ አለቃቅሳለሁ። ያችን ለቅሶዬን ሲያይ ደግሞ አስቻለው ሆደ ቡቡ ነው። ስለዚህ ይቀየርና ይቅርታ ያደርግልኛል። እንግዲህ የእውነት ከውስጣቸው የእውነት ቢቀየሩ ምንኛ ደስ ይል ነበረ። ወይዘሮ ወርቄ ግን እውነት ለመናገር በጣም ሲበዛ ክፉና በጣም ክፉ ራሱ አይገልጻቸውምና ከመጠን በላይ በጣም ክፉ ናቸው። የእውነት እንኳን መቀየር ሳይሆን አስመስለው እዛ ቤት ያው ለመቆየት ነው እየሞከሩ ያሉት። ምክንያቱም ያስቻለውን ይቅርታ ለማግኘት አሁን ማስመሰልን ነው የመረጡ። እርግጥ አስቻለውን ራሱ አሁን ይቅርታ ብለው ቢገቡ ራሱ ያው ገዳይ ቅጥረኛ ቀጥረውለታል። ያው ይቅርታ አድርገው ቤት ውስጥ መቆየት ከቻሉ ያው ያላቸው ስራ ደግሞ አስቻለውን ማስወገድ ነው ማለት ነው። ምክንያቱም ከዚህ በፊት ብር እሰጥሃለሁ ጨመራ ልክ ወንደሰንን እንትን እንዲያሉት ማለት ነው። የገዛ ልጃቸውንም ሊያስወግዱት እንግዲህ አስበዋል። ምን አስበዋል ነው ተናግረዋል፣ ነግረውታል ሙሉ አድራሻውን። ያው እንግዲህ ያው መርማሪው ስለሆነ ፈጣሪ ስተው አስቻለው ምንም አይሆንም እንጂ አሁን ላይ ሆነን ለመናገር ወይዘሮ ወርቄ ይበቃቸዋል። ብዙ ነገር እንትን ብለዋል፣ ብዙ ግፍ ሰርተዋል። ከእንግዲህ በኋላ ያው እስር ቤት ነበር መግባት የነበረባቸው። የእነሱ ግፍ ግን እንደቀጠለ ነው፣ የወይዘሮ ወርቄ ማለት ነው። አስቻለው ራሱ ውስጡ ብዙ ጊዜ የሚናገራቸው ነገሮች በጣም ነው እናቱን ይወዳል፣ ግን ደግሞ የሆነ የግድን የሆነበት ግን ደግሞ አሁን በስተመጨረሻ ወይዘሮ ወርቄ ምንም ከዚህ ቤት አይወጡም። ወይ ፀሐይና አስቻለው ናቸው የሚወጡ እንጂ ወይዘሮ ወርቄ እንደምንም ብለው ማለት ነው እንዳሉትም አስቻለውን አሳምነው ድራማ ሰርተውም ሆነ ምንም ብለው እዚህ ቤት መቆየታቸው አይቀርም ማለት ነው። አይወጧትም። ዲትም እንደዛ 7 ወር ሙሉ አግተሽው እንዲሰቃይ እያደረገችን እናት እንዴት ነው ይቅርታ የሚያደርግልሽ በምትላቸው ሰዓት እንግዲህ ወይዘሮ ወርቄ በሙሉ ልብ ነው እንግዲህ ይቅርታ ያደርግልኛል ያሉት ይመስለኛል። አሁን ላይ እንደዚህ እያለቃቀሱ ያሉትም ወይም ደግሞ ላጋቹ ተናግረው ስለነበረ አጋቹ ከቤት ዞር እስከሚያደርገው ሊሆን ይችላል። ምክንያቱም አስቻለውን ማለት ነውና እንግዲህ ይሄን ይመስላል ወደ ቤተሰቦቼ የእናት ግፍ ድራማ ማለት ነው እንደቀጠለ ነው። አሁን ላይ ደግሞ ምን እንደሚፈጠር ቀጣይ ክፍል ምን እንደሚሆን አብረን የምናይ ይሆናል። በጣም አሪፍ ነው፣ ግን ደግሞ በጣም ክፋቱ ትንሽ በዛ እንጂ አሪፍና ደስ የሚል የአማትና የምራት ፊልም ነበረ። ያው ትንሽ ክፋቱ በጣም ተጋነነና በጣም በዛበት። በጣም አስተማሪ ነው። እንግዲህ እኔ ወድጄዋለሁኝ። በተለይ ወይዘሮ ወርቄ ያበስኩ ገበል እዚህ ውስጥ ተበዳይ ያልሆነ ሰው የለም። በዳይ ወይዘሮ ወርቄ ሁሉንም እንደፈለጉ ያሾሩታል ማለት ነው። እንግዲህ ይሄን ይመስላል። በቀጣይ እስከምንገናኝ ቻው ቻው። አሜን ይሁን ይደረግልን። የውድ ሰይፈ ስላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን በሰንበተ ክርስቲያን እሑድ የሚጸለይ ሰይፈ ስላሴ ነው። ጌታዬና አምላኬ ኢየሱስ ክርስቶስ እግዚአብሔርን አመሰግነዋል። አቤቱ በአንተ በተወደደው ልጅ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ተሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመድም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልክተኝ። በክንፈ ረድኤትህም ተሰውረኝ ዘንድ እለምንሃለሁ። ይህችንም ለእኔ በጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተስረያ እንዲሆነኝ ቅዱስ ሥጋና ክቡር ደምህን እቀበል ዘንድ የተዘጋጀው አድርግ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉ ጠላቶች እጅ አሳልፈህ አትስጠኝ። መልካሙን እና በጎን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያምኑ እና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትህ ስጦታ መልካምን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሀሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነህም ከባለሟልነት ጋር አንድ አድርገኝ። ሁሉ ጊዜ ስነ ምግባሬን ወይንም ጠባዬን አስተማር። በደሌን ሁሉ ይቅር በል። ለሰው ልጆች ፍጥረት ሁሉም
ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፍቃድን እንዳደርግ በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በይቅርታና በቸርነት ከገሃነመ እሳት አድነኝ። ኃይል መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። የመድኃኒት ከተማ ነው። የእውነት መገኛ፣ የአእምሮ መፍለቂያ፣ የንጽህና አዳራሽ፣ የደስታ መፍሰሻ፣ የጽድቅ ማዕቀናሪዋ ኢየሩሳሌም ሙሽራዋ ገነት ያበጃጃሃት፣ መንግስተ ሰማያት ያዘጋጃሃት ሆይ ነግ ጸባህም የምትባል አንተ ነህ። ሚስጥርህ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህ፣ ብትፈጥር እንጂ የማይፈጥሩህ፣ ብትገዛ እንጂ የማይገዙህ ነህ። ሰማይ በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርሃት። ምድርንም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስዑል ሰይፈ ሥላሴ ብርሃናዊ ድንኳን በበላይ የኮከብ ነጸብራቅ የሚያንቦገቦግበት በረዥም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረቅት ዓሦችና የነጎድጓድ አንባሪዎች የሚመሳሰሉበት፣ እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራ የታነጸ ነው። ሰራተኞቹ ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው፣ ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማህ የተነሳ ፍርሃት ልጓማቸው፣ ራድም ልባቸው ምስጋናህ ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት ሰረገላነት መሰላል ያመጣቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራዕት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ የምትሆን እጅህ በአርአያህና በምሳሌ በመፍጠር ችሎታህ ፈጥረህልኛልና የአማልክቶች አምላክ የገዢዎች ገዢ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። ይቅርታና ቸርነት ጣል ከቤት ይዘንባል። የጽድቅ የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን ለማንጻት ርኩስነቴንም ለመቀደስ አቤቱ ከኃጢአት ደዌ ለመዳን ከበደል ሕማሜ ለመፈወስ አቤቱ የወደቁትን ለማንሳት የተሰጠቁትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮች ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው የምስጋና ጉም የሚተን ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑት ሁልጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊል አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ እና አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆቹ ሰላም ለቅርቦቹም ደህንነት ነው እና ልዩ ሶስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከስጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩም የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፍሃቱ ውርጭ የማያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ስጋዬን የምትገዛ ልዩ ሶስት ሆይ በወራቶቹና በየዘመናቱ ሁሉ የንጽህና መጎናጸፊያ አልብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን
አሸናፊነት ራስ ወርቅ አቀዳጅ አቤቱ ሰውን ወዳጅ ሆይ በቸርነት ፈትል በታታ ይቅርታህን እንቁ ጌጥ አስጌጠ። ቅዱስ መንፈስ በራቅሊጦስ ሆይ በአቃቤ ቅዱስ በሩፋኤል ሆይ ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብ ቢሞክሩ በቅጽበት በፊቴና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ ታመናዳይ በሚሆን ቃልና ተራርዶ በማያልቅ ቅዱስ ስጋ ተቀድቶ በማያልቅ ክቡር ደምህ አምናለሁ። ልዩ ሶስት ወልድ መንፈስ ቅዱስ ሆይ ነፍሴና ስጋዬን ቤተሰቤና ከብቶችን ንብረቴና ሰራተኞችን ባለሟል ቤቴንና ልጆችን የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትን ይቅርታ የበዛ ሆይ ከዕለት አንቺ ከዕድሜ ከጥፋትም ሁሉ ጠብቀ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቅ ሰማዕት ቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃዴ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ከአንተ ዘንድ ነው እና ስሉስ ቅዱስ ሆይ አቶ ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ከአጽብዕተ ማርያም ከማህበራችን ጋር ለዘላለሙ ይሁን። ለስሉስ ቅዱስ ያደረጉት ታምር ነው። እግዚአብሔርም የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስትም ስም ሳራ ይባላል። እነዚህም ቅዱሳን በስላሴ ተጠብቀው ስደተኛውን እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ባይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳ ያክል ምግብ ምን አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው፣ እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነትን በሐሰት ለውጠህ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፍም መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠ እና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈቀለችኝ ራሴን መጥታችሁን ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሄዱ አላቸው። እንግዶቹም ያ የቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ኋላቸው ሄዱ። በዚችም ዕለት አብርሃም ከቤተ መጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣንም መልሶ ወንድሞች አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንግዲህ እንዳትሆኑ በሰላም ወደ ተመለሱ አላቸው።
በዚህን ጊዜ እነዚህን እንግዶች እርስ በርሳቸው አብርሃም ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ አብርሃም የልቡን ቆራጥነትና የሰይጣን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይኸውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴም በእንግዳ ደብ አብርሃም ቤት ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከቱ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራ ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወደፊት ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛ እርጎውን ማሩን እንደተዘጋጀ እና ለእግራቸው የመታጠቢያም ውሃ በምንችት ታሞቃላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዛም የተጋረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ሰሪው አላት። እርሷም እሺ በእጄ አለችው። አብርሃም ከቤት መድረክ በስተውጭ ሥላሴ ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈችው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረ እና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜ ማዕዳኑን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠብቁ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታደገውን ወይፈን በቤቱ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደ ቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ ብሩር ልቦና እና በንቁ ሕሊና ሆነህ ተቀበለው። ነገር ግን እንግዳ ካልመጣ አትህን በየጊዜው ብላ፣ መጥተህም ጠጣ እንጂ ጾምህን አትዳር አሉት። ይህንንም ተናገረው። እሊህ በአምሳል እና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ በ7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለት እሑድ ነው። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ስራዎች ሁሉ ፈጽመው ተደነቁ። ይቅርታቸው አብትረ ረድኤታቸው ከኔ ከአፄ ወለተ ማርያም ጋር ከማህበራችን ከስደት ስንቃችን ሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኖር አሜን።